ጤና ይስጥልን የተወደዳችሁ መሃል ሚዲያ አድማጭ ተመልካቾቻችን እንደምንላችኋል። ከመሃል ሚዲያ ለዛሬ ዕለተ አርብ ወደ እናንተ እንዲደርስ የተጠናቀረው የቀን መሃል ዜናችን ተጀምሯል። በቅድሚያ ማባይት ነጥቦቹን እናሻግራችሁ። የሰላም አማራጭን ባልተቀበለ የጥፋት ቡድን ላይ እርምጃ ተወሰደ። በሰሜን ሸዋ ዞን ሞላሌ ቀጠናና ቀወት ወረዳ የሰላምን አማራጭ ባልተቀበሉ ታጣቂ ቡድኖች ላይ ሕግ የማስከበር እርምጃ ተወስዷል። በኦፕሬሽኑም የተቀናጀ በርካታ ትጥቆችም ተማርኳል። ዝርዝር ዘገባውን ይዘናል። በትምህርት ዘርፍ የተከናወኑ ውጤታማ ተግባራት ለትውልድ ግንባታ አዲስ ምዕራፍ ከፍተዋል አሉ ከንቲባ አዳነች አቤቤ። ከጋብቻ ውጪ የወለደችውን የአንድ ቀን እድሜ ያለውን ጨቅላ ህፃን ወንዝ ውስጥ የጣለችው እናት በስርዓት መቀጣቷን ፖሊስ አስታውቋል። ዝርዝር ዘገባውን ይዘናል። ከውጭ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የግብጽ መከላከያ ሰራዊት አቅም በከፍተኛ ሁኔታ እየጨመረ መሆኑን በመጥቀስ እስራኤል ሁኔታውን በቅርብ ልትከታተለው እንደሚገባ ማሳሰቢያ መስጠታቸው ተሰምቷል። በመጨረሻም ዜና ድንቃ ድንቅ ሳውዲ አረቢያ ለግመሎቿ ፓስፖርት መስጠት ልትጀምር መሆኑን መግለጿን ተከትሎ ዜናው መነጋገሪያ ሆኗል። ቀደም ብለን ያደረስናቸውን አበይት ርዕሰ ነጥቦቻችንን ጨምሮ ሌሎች ቀሪ መረጃዎችን ይዘንላችሁ ቀርበናል። ወደ ተመልካቾቻችን ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ዜናውን ትጀምሩ ዘንድ ያክብሮ ግብዣችን ነው። ከዩቲዩብ ባለፈም በቲክቶክ በቴሌግራም እንዲሁም በፌስቡክ ገጾቻችን የተለያዩ ይዘቶቻችን እንዲደርሷችሁ ፎሎ ላይክ ማድረጋችሁን አትርሱ። ከመሸጋገሪያ በኋላ እንመለሳለን። ትርፋማ የሚያደርጉትን ሱቆች ፈልገው ከሆነ ያለ ጥርጥር ይሄ ሱቅ የናንተ ነው። አሁን ላይ የንግድና ቱሪዝም ቀጠና በሆነችው ፒያሳ ከሀገር ፍቅር ቲያትር ፊት ለፊት G+5 የሆነ የገበያ አዳራሽ እየገነባን እንገኛለን። ሱቆቻችን ከ14 ካሬ ጀምሮ ከ2.2 ሚሊዮን ሙሉ ክፍያ ጀምሮ ማግኘት ይችላሉ። ይሄን የማይደገም እድል ሳያመልጦ ፈጥነው ይጠቀሙበት። ለበለጠ መረጃ ከስር ባሉ ስልኮች ሂደው። በቀዳሚነት ወደ ያዝነው መረጃችን አለፍ። የሰላም አማራጭን ባልተቀበለው የጥፋት ቡድን ላይ እርምጃ ተወሰደ። የሰሜን ወሎ ዞን ግዳጁን እየተወጣ የሚገኘው ክፍለ ጦር በጉባ ላፍቶ ወረዳ በጃርሳ ቀበሌ ዙሪያ መሽጎ ህብረተሰቡን ሲዘርፍ የነበረን ታጣቂ መደምሰሱን የክፍለ ጦሩ አዛዥ ኮሎኔል ኡስማን ጉደታ ተናግረዋል። የኮማንዶ ክፍለ ጦር ሬጅመንት በሰሜን ሸዋ ዞን መንዝማማ ወረዳ የቀረበለትን የሰላም ጥሪ አሻፈረኝ በማለት በዘረፋና ህዝብን በማንገላታት ተግባር ላይ በተሰማራ ኃይል ላይ እርምጃ መውሰዱን የሬጅመንቱ አዛዥ ሻለቃ ውብሸት ታመነ አስታውቋል። ሬጅመንቱ በወሰደው እርምጃ ልዩ ልዩ መሳሪያዎችን እንዲሁም ተተኳሾችን በተጨማሪም ትጥቆችን በቁጥጥር ስር መዋላቸውንም አዛዡ ገልጸዋል። በተመሳሳይ በደቡብ ጎንደር ዞን ስማዳ ወረዳ ተሰማርቶ በሚገኘው የ10ኛ ዕዝ ክፍለ ጦርና የወረዳው የጸጥታ ኃይል በጋራ በመሆን በወሰዱት እርምጃም የጥፋት ኃይሉን በመደምሰስ መሳሪያና ተተኳሽ መማረክ መቻሉን የሬጅመንቱ አዛዥ ሻምበል ሰለሞን መኮንን ተናግረዋል። በሰሜን ሸዋ ዞን ሞላሌ ቀጠናና ቀወት ወረዳ የሰላምን አማራጭ ባልተቀበሉ ታጣቂ ቡድኖች ላይ ሕግ የማስከበር እርምጃ ተወሰደ። በተወሰደው እርምጃ 13 ታጣቂዎች ተደምስሰዋል፣ 2 ተማርኳል። በኦፕሬሽኑም የተገኘ ትጥቅ ብሬን 1 ስናይፐር 2 ጥቁር ክላሽ 3 ክላሽ 4 M41 ቺቺ 1 መገናኛ ሬዲዮ 1 እንዲሁም የብሬን ጥይት 1914 የክላሽ ጥይት 361 የብሬን ሸንሸል ባለ 201 የብሬን ሸንሸል ባለ 102 F1 ቦምብ 4 የወገብ ትጥቅ 8 የድረት ትጥቅ 8 የብሬን አፈሙዝ 1 የክላሽ መጋዘን 21 የስናይፐር መጋዘን 3 መሆናቸው ተገልጿል። የአዲስ አበባ ከተማ አስተዳደር ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ጉባኤውን እያካሄደ ነው። በዚህ ወቅትም ምክር ቤቱ የ3ኛ ዙር የአዲስ አበባ ምክር ቤት 5ኛ ዓመት የሥራ ዘመን 1ኛ መደበኛ ጉባኤ ቃለ ጉባኤ ላይ ተወያይቶ በሙሉ ድምጽ አጽድቋል። እንዲሁም የአዲስ አበባ ከተማ አስተዳደር አስፈጻሚ አካላት የ2018 በጀት ዓመት የመጀመሪያ 6 ወራት አፈጻጸም ሪፖርት ላይ ተወያይቶ እንደሚያጸድቅም ይጠበቃል። በተጨማሪም የአዲስ አበባ ከተማ አስተዳደር የመንግስት ግዢና ንብረት አስተዳደር ማሻሻያ ረቂቅ አዋጅን ጨምሮ የዳኞች ሹመት ላይ ተወያይቶ ያጸድቃል ተብሎም ይጠበቃል። በአሁኑ ወቅት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የበጀት ዓመቱን የመጀመሪያ አጋማሽ የስራ አፈጻጸም ሪፖርት ለምክር ቤት በማቅረብ ላይ ይገኛሉ።
በሪፖርታቸውም ከለውጥ ወዲህ ግልጽ ከሆነ የብልጽግና ሀሳቤ በተቀዱ ስትራቴጂዎችና ፖሊሲዎች እየተመራች የምትገኘው አዲስ አበባ በበርካታ ለውጦችን እያስመዘገበች መሆኗንም ጠቅሰዋል። በዚህም በተከናወኑ በርካታ ተግባራት በዘመናት መካከል እየተመላለስንበትን የኋላ ቀርነትና የድህነት ታሪክን እንዲሁም ጎስቋላ ገጽታን እየፋቅን ከመጥፎ ጠረን እየራቅን ከድንግዝግዙ እየተላቀቀን አሁን ወደምንገኝበት የተጨበጠና ወደሚታይ ብርሃናማ ምዕራፍ ተሸጋግረናልም ነው ያሉት። አዲስ አበባን የቱሪዝም ኮንፈረንስ ማዕከል ለማድረግ የተከናወኑ በርካታ የልማት ስራዎችና ሜጋ ፕሮጀክቶች ፍሬ በማፍራት በከተማዋ ውስጥ የሚገኙ ሁነቶች እንዲጨምሩ ማድረጋቸውን ከንቲባ አዳነች አቤቤ ተናገሩ። የአዲስ አበባ ከተማ ምክር ቤት 5ኛ ዓመት የስራ ዘመን 2ኛ መደበኛ ጉባኤውንም በማካሄድ ላይ ይገኛል። በጉባኤው ከንቲባ አዳነች አቤቤ የከተማ አስተዳደሩን የ2018 በጀት ዓመት የ6 ወራት ስራ አፈጻጸም ለምክር ቤቱ አቅርበዋል። በዚህም የቱሪዝም ዘርፉን አፈጻጸም አስመልክቶ ባለፉት 6 ወራት 150 የሚሆኑ አህጉር አቀፍና ዓለም አቀፍ ሁነቶች በአዲስ አበባ መካሄዳቸውን ገልጸዋል። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ50 በመቶ እድገት ማሳየቱንም ነው የጠቀሱት። አዲስ አበባን የቱሪዝም ኮንፈረንስ ማዕከል ለማድረግ የተከናወኑ የልማት ስራዎች ለሁነቶቹ መጨመር በተጨባጭ አስተዋጽኦ በማበርከት ላይ መሆናቸውንም አብራርተዋል። በአጠቃላይ ከሀገር ውስጥ እንዲሁም ከውጭ ሀገር ቱሪስቶች ፍሰት ባለፉት 6 ወራት 155 ቢሊዮን ብር ወደ ኢኮኖሚው ፈሰስ ተደርጓልም ብለዋል። በትምህርት ዘርፍ የተከናወኑ ውጤታማ ተግባራት ለትውልድ ግንባታ አዲስ ምዕራፍ ከፍተዋል ላሉ ከንቲባ አዳነች አቤቤ የአዲስ አበባ ከተማ አስተዳደር ምክር ቤት 5ኛ ዓመት የስራ ዘመን 2ኛ መደበኛ ጉባኤውንም እያካሄደ ይገኛል። ተጨማሪ አለን። በጉባኤው ከንቲባ አዳነች አቤቤ የከተማ አስተዳደሩን የ2018 በጀት ዓመት የ6 ወራት ስራ አፈጻጸም ለከተማው ምክር ቤት አቅርበዋል። የትምህርት ዘርፍ አፈጻጸምን በተመለከተ ከንቲባዋ ባቀረቡት ማብራሪያ ባለፉት ለውጥ ዓመታት በትምህርት ዘርፍ በተሰጠው ልዩ ትኩረት አበረታች ውጤቶች መመዝገባቸውን ገልጸዋል። ዘርፉ በስነ ምግባር የታነጸና ውጤታማ ትውልድ የሚፈራበት እንዲሁም ብቁና ተወዳዳሪ መምህራን የሚገኙበት እንዲሁም ሰፋፊ ስራዎች መከናወናቸውንም አብራርተዋል። በዚህም የ6ኛና የ8ኛ ክፍል ከተማ አቀፍ ፈተናዎች በየዓመቱ እያሳዩ የመጡትን የውጤት እድገት የተከናወኑ ተግባራት ፍሬ እያፈሩ መሆናቸውንም ማሳያ ነው ብለዋል። ይህም ለዘርፉ የሰጠውን ትኩረት የፈጠረውን ትልቅ እድል መሆኑንም አብራርተው ትምህርት ቤቶች በአብሮነት የአንድነትና የመቻቻል እሴቶች ማጎልበቻ እንዲሆኑ የተጀመሩ ስራዎች ውጤታማ መሆናቸውን ተናግረዋል። በዚህም በሀገር ጉዳይ የማይደራደርና ለብሔራዊ አንድነት የሚተጋ ትውልድ ለመፍጠር ለሀገራዊ ብልጽግና ስኬት የማይተካ ሚና ያለው ዜጋ ለማፍራት እንደ ሀገር ለተጀመረው የትውልድ ግንባታ ሂደት ጉልህ አስተዋጽኦ ለማበርከት አስቻይ ሁኔታ መፍጠሩንም ገልጸዋል። ባለፉት 6 ወራት የትምህርት ቤቶችን መሰረተ ልማት ለማሻሻል በትምህርት ለትውልድ ንቅናቄ በርካታ የባለድርሻ አካላትን በማሳተፍ የተሰሩ ስራዎች የትምህርት ጥራትን ከማሻሻል አንጻር ጉልህ ሚና መጫወቱንም ተናግረዋል። በአዲስ አበባ አይጦች የቲቪ በሽታን በደቂቃዎች ውስጥ እየለዩ ነው። በአለርት ሆስፒታል በአይጦች የታገዘ የቲቪ ምርመራ አገልግሎት በስፋት እየተሰጠም ይገኛል ተብሏል። እነዚህ አፖፖ የተሰኙ አይጦች የሰውን አክታ በማሽተት ብዙ በደቂቃዎች ውስጥ በሽታው መኖሩንና አለመኖሩን የመለየት አስደናቂ ብቃትንም አሳይተዋል። በአጉሊ መነጽር እስከ 2 ሰዓት የሚፈጀውን ምርመራም እነዚህ አይጦች በሰከንዶች ውስጥ ያከናውኑታል። እስካሁን በተደረገው ምርመራ ከ170 ሺህ ናሙናዎች ውስጥ 3000 የሚሆኑት የቲቪ ታማሚዎችን በትክክለኛው መንገድ ለይተዋል። አይጦቹ በታንዛኒያ ውስጥ ለ9 ወራት ከፍተኛ ስልጠና የወሰዱ ሲሆንም በሽታው ያለበትን ናሙና ሲያገኙ በመቧጨር ምልክትን ያሳያሉ። አንድ አይጥ እስከ 5000 ዩሮ የሚገመት ዋጋ ያለው ሲሆንም እስከ 8 ዓመት የመኖር አቅምም አለው። ታንዛኒያ የዚህ ቴክኖሎጂ መነሻ ስትሆንም በአሁኑ ወቅት በርካታ ሆስፒታሎች አይጦችን በመጠቀም የምርመራ ፍጥነታቸውን በ25 በመቶ ማሳደግ ችለዋል። ሞዛምቢክ በዋና ከተማዋ ማፑቶ የሚገኙ ክሊኒኮችን አይጦችን በመጠቀም በሺዎች የሚቆጠሩ የቲቪ ታማሚዎችን በመለየት የሕክምና ተደራሽነትንም አሳድገዋል። ካምቦዲያ በደቡብ ምስራቅ እስያ ደግሞ እነዚህን አይጦች ከቲቪ ምርመራ ባለፈ የመሬት ውስጥ ፈንጂዎችን በማሽተት በመለየት ረገድ ትልቅ ስራ እየሰሩ ይገኛሉ። 6ኛው ሀገር አቀፍ የሰላም ኮንፈረንስ ሃይማኖቶች ለሰላም ለአንድነትና ለአብሮነት በሚል መሪ ሀሳብ በሆሳና ከተማ እንደሚካሄድ የኢትዮጵያ የሃይማኖት ተቋማት ጉባኤ ገለጸ።
የኢትዮጵያ የሃይማኖት ተቋማት ጉባኤ ከማዕከላዊ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር የሚያዘጋጁት የእስላም ኮንፈረንሱ የካቲት 4 እና 5 ቀን 2018 ዓ.ም ለ2 ቀናት እንደሚካሄድ አሳውቋል። ተጨማሪውን ይዘናል። በህዝባዊ ሰላም ኮንፈረንሱ ላይ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የመንግስት የስራ ኃላፊዎችና የተለያዩ የህብረተሰብ ክፍሎች የሚሳተፉበት መሆኑም ተገልጿል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ኮንፈረንሱን አስመልክተው እንደገለጹት ሰላም ለአንድነት እንዲሁም ለአንድ ሀገር ሁለንተናዊ እድገትና ለህዝቦች አብሮነት መሰረታዊ ዋልታ ነው። ኮንፈረንሱ በኢትዮጵያ ሰላምን ለማጽናት የሃይማኖት አባቶች እንዲሁም የሀገር ሽማግሌዎች በሰላም ግንባታ ያላቸው ሚና እንዲያጠናክሩና እንዲሁም በዜጎች መካከል ይበልጥ አብሮነት እንዲሁም መቀራረብን ለማጠናከር ያለመ መሆኑንም ጠቅሰዋል። የሀገር እድገት ሊረጋገጥ የሚችለው ሁሉም ዜጋ ለሰላም ግንባታ በቁርጠኝነት ሲቆም መሆኑን ጠቁመው በሆሳና ከተማ የሚካሄደው ይህ ኮንፈረንስ ይህንን እውነት ለማጽናት ትልቅ አጋጣሚ መሆኑንም ገልጸዋል። ከዚህ በፊት በተካሄዱ ኮንፈረንሶች በሰላም ግንባታ ረገድ አዎንታዊ ውጤቶች መገኘታቸውንም ተናግረዋል። ከጋብቻ ውጪ የወለደችውን የ1 ቀን ዕድሜ ያለውን ጨቅላ ሕፃን ወንዝ ውስጥ የጣለችው እናት በእስራት ተቀጣች። በኢሉባቡር ዞን ዲረም ወረዳ ከጋብቻ ውጪ የወለደችውን ሕፃን ልጅ ወንዝ የጨመረችውና ሕይወቱ እንዲያልፍ ያደረገችው ግለሰብ በእስራት መቀጣቷን ፖሊስ አሳውቋል። ዝርዝር ዘገባ አለ። የኢሉባቡር ዞን ፖሊስ ዋና መምሪያ ምክትል ኢንስፔክተር አበራ አሰፋ እንደገለጹት ተከሳሽ ኑሪ ሱልጣን እየተባለች የ20 ዓመት ወጣት ከጋብቻ ውጪ የወለደችውን ወንድ ልጅ ማንም ሳያት ወንዝ ውስጥ በመጨመር ሕይወቱ እንዲያልፍ ማድረጓን ገልጿል። ተከሳሿ ጥቅምት 24 ቀን 2018 ዓ.ም ከጠዋቱ 1:35 ላይ ወንድ ልጅ በዲረሙ ጤና ጣቢያ በምጥ ከተገላገለች በኋላ ምሽት ላይ ድርጊቱን መፈጸሟ ተነግሯል። ወንዝ ውስጥ የተጣለው አራስ ልጅ ጠዋት ላይ በአካባቢው ሰዎች ጥቆማ በፖሊስ ከወንዝ ወጥቶ ለምርመራ ወደ ሆስፒታል ተልኳል። ፖሊስ ከአካባቢው ሰዎች ባገኘው መረጃ መሰረትም የድርጊቱን ፈጻሚ የሆነችውን ተከሳሽ በቁጥጥር ስር አውሏል። ፖሊስም የምርመራ መዝገቡን ሲያጣራ የድርጊቱ ፈጻሚ አካባቢውን ነዋሪ ትችት በመፍራት ከጋብቻ ውጭ የወለደችውን ልጅ ወስዳ ወንዝ ውስጥ መጣሏን አምላ ቃሏን ሰጥታለች። ፖሊስ የምርመራ መዝገቡን በበቂ ማስረጃ በማጠናከርም አጠናቆ ለአቃቢ ሕግ ልኳል። አቃቢ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በተከሳሿ ላይ ጨቅላ ሕፃንን በመግደል ወንጀል ክስ መስርቶባታል። የኢሉባቡር ዞን ከፍተኛ ፍርድ ቤት ጥር 26 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ኑሪ ሱልጣን በ12 ዓመት ጽኑ እስራት እንድትቀጣ ውሳኔ ማሳለፉን ምክትል ኢንስፔክተር አበራ አሰፋ ጨምረው ተናግረዋል። በባሌ ዞን 87 አዳዲስ የቱሪዝም መዳረሻ ስፍራዎች ተለዩ። በኦሮሚያ ክልል በባሌ ዞን 87 አዳዲስ የቱሪዝም መዳረሻ ስፍራዎች መለየታቸውን የዞኑ ባህልና ቱሪዝም ጽሕፈት ቤት አስታውቋል። የጽሕፈት ቤቱ የቱሪዝም ልማትና ማስፋፊያ ቡድን መሪ አቶ ሽብሩ አብዶ ለኢትዮጵያ ፕሬስ ድርጅት እንደገለጹት መንግስት የቱሪዝም ዘርፉን በማሳደግ ዘላቂ የኢኮኖሚ መሰረት እንዲሆን በርካታ ስራዎች እያከናወነ ይገኛል። የቱሪዝም መዳረሻዎችን ለማስፋፋትም በተሰራው ስራ እስካሁን 87 አዳዲስ የቱሪዝም መዳረሻዎች ተለይተዋል። ከነዚህ ውስጥም 3 የኢኮቱሪዝም ስፍራዎችና 1 ፓርክ እንደሚገኙበትም ተናግረዋል። ከተለዩት ውስጥ 12ቱ የተለያዩ መሰረተ ልማቶች እንዲሟሉላቸውና ካርታ እንዲኖራቸው መደረጉንም ጠቅሰዋል። ባሌ ዞን በተፈጥሮ ሀብት የታደለች ናት ያሉት ኃላፊው አዳዲስ የቱሪዝም መዳረሻ ስፍራዎችን ማልማት ዞኑ ከዘርፉ ከፍተኛ የገቢ አቅምን እንደሚያገኝና የአካባቢው ባህልን እንዲያስተዋውቅ እድል የሚሰጥ ነውም ብለዋል። የቱሪስት መዳረሻዎችን ልማት ከዘርፉ የሚገኘውን ገቢ ከማሳደግ ባለፈም የአካባቢን ባህል ለማስተዋወቅና በዘርፉ ለተሰማሩ አካላት ተጨማሪ ገቢ እንደሚያገኙ ምቹ ሁኔታን መፍጠሩንም ገልጸዋል። የባሌ ተራሮች ብሔራዊ ፓርክ በዓለም ቅርስነት መመዝገቡን እንዲሁም በርካታ የመንገድ ፕሮጀክቶች መጠናቀቃቸውንና ጠቅላይ ሚኒስትሩ ባሌን በቅርቡ መጎብኘታቸው የሀገር ውስጥ የቱሪዝም ፍሰት እንዲጨምር ማድረጉንም ተናግረዋል። በሰባተኛው ጠቅላላ ምርጫ ንቁ ተሳትፎ ማድረግ የሚያስችሉ የዝግጅት ስራዎችን እያደረጉ መሆናቸውን የተለያዩ የፖለቲካ ፓርቲዎች ገለጹ። ዝርዝር ዘገባ አለን፣ ተመልክተን እንመለስ። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ በህዝብ ተወካዮች ምክር ቤት ተገኝተው በሰጡት ማብራሪያ የዘንድሮ ምርጫ ከዚህ ቀደም ከነበሩት ልምዶች በተሻለ መልኩ ሰላማዊ፣ ፍትሐዊና አካታች እንዲሆን መንግስት በቁርጠኝነት እየሰራ መሆኑን መግለጻቸው ይታወቃል። ጠቅላይ ሚኒስትሩ በንግግራቸው መራጮች ለምርጫው እንደ ጡብ፣ ተሳታፊ ፓርቲዎች ደግሞ እንደ ማገር ናቸው በሚል የገለጹ ሲሆን የምርጫ አውዱን ለማስፋት ልዩ ትኩረት መሰጠቱንም አረጋግጠዋል። ኢትዮጵያ ዜና አገልግሎት ያነጋገራቸው የተለያዩ የፖለቲካ ፓርቲ አመራሮች ለምርጫ
ለምርጫው ስኬታማነት አስፈላጊ የሆኑ ቅድመ ዝግጅት ስራዎችን በማከናወን ላይ ናቸውም ሲሉ ጠቅሰዋል። የአገው ብሔራዊ ሸንጎ ፕሬዝዳንትና የሰላም ለኢትዮጵያ ጥምረት የፖለቲካ ጉዳዮች ኃላፊ አቶ አላማረው ይርዳው ምርጫ የህዝብ ሉዓላዊ ድምጽ የሚሰማበትና የሀገር ወደፊት ዕጣ ፈንታ የሚወስንበት ትልቅ መድረክ መሆኑን ጠቅሰዋል። ጥምረታቸው በአሁኑ ወቅት በበርካታ ክልሎች የእጩዎች ምልመላና ምዝገባ እያከናወነ እንደሚገኝ ገልጸውም የድርጅታዊ መዋቅርን የማጠናከርና የምርጫ ማኒፌስቶን የማዘጋጀት ስራዎች በትኩረት እየተሰሩ መሆኑንም አስረድተዋል። ምርጫው ሰላማዊና ፍትሃዊ እንዲሆን ፓርቲያቸው የድርሻውን እንደሚወጣም አረጋግጠዋል። በተመሳሳይ የጋሞ ዲሞክራሲያዊ ፓርቲ ምክትል ሊቀመንበርና የሰላም ለኢትዮጵያ ጥምረት ዋና ስራ አስፈጻሚ አቶ ዳሮት ጉማ ለዘንድሮ ምርጫ የሚመጥን ዝግጅት መጀመራቸውን አረጋግጠዋል። ምርጫው ዲሞክራሲያዊና ተአማኒ እንዲሆን ከምርጫ ቦርድ ጋር በቅርበት እየሰሩ መሆኑን የገለጹት አቶ ዳሮት ፓርቲያቸው በምርጫ ለመፎካከር የሚያስችሉ ስልቶችን ቀርጾ ወደ ስራ መግባቱንም ጠቁመዋል። በተለይም ከአባላትና ከደጋፊዎች ጋር ተከታታይ የውይይት መድረኮችን በማዘጋጀት በምርጫ ዝግጅትና ሂደት ላይ የጋራ ግንዛቤ መፍጠር ስራ እየተከናወነ እንደሚገኝም ጠቁመዋል። የኢትዮጵያ የሰው ሰራሽ አስተውሎት ስታርታፕ ገበያ በአፍሪ ኤግዚም ባንክ የቴክኖሎጂ ውድድር ለፍጻሜ ተመረጠ። በመጪው መጋቢት የሚጀምረው ይህ የ3 ወር መርሃ ግብር ከመላው አፍሪካ ከዲያስፖራው እንዲሁም ከካሪቢያን ሀገራት ከ1600 በላይ ማመልከቻዎችን አስተናግዷል። ገበያን ጨምሮ የመጨረሻዎቹ 8 እጩዎች በባንኩ የንግድ ባለሙያዎች እንዲሁም በቬንቸር ካፒታል ባለሙያዎች በተመራ ጥብቅ የግምገማ ሂደት ቃለ መጠይቅና የንግድ ሀሳብ ማቅረቢያ መድረኮች በኩል ያለፉ ናቸው። ገበያ ባለበት ደረጃ እንደ አስፈላጊነቱ እስከ 250,000 የአሜሪካን ዶላር የሚደርስ የካፒታል ኢንቨስትመንት ድጋፍ ከአፍሪ ኤግዚም ባንክ የልማት ፈንድ የማግኘት እድልም ይኖረዋል። በተጨማሪም መርሃ ግብሩ የአማካሪነት አገልግሎት፣ የቴክኒክ ድጋፍ እንዲሁም የባንኩን ሰፊ የአፍሪካ የንግድ እንዲሁም የኢንቨስትመንት ትስስር የማግኘት እድልንም ይሰጣል። ድርጅቱ እውቅናን ያገኘው ለአፍሪካ የንግድ ተቋማት ተስማሚ የሆኑ በሰው ሰራሽ አስተውሎት የታገዙ ዲጂታል ወኪሎችን በማልማቱ መሆኑም ተዘግቧል። ኢትዮጵያ ለአውሮፓ ኩባንያዎች ምቹ የኢንቨስትመንት እድሎችን በመፍጠር አስተማማኝ አጋር መሆኗን በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም ኢመስበርገር ገለጹ። ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉት አምባሳደር ሶፊ ፍሮም ህብረቱ ከአውሮፓ የንግድ ምክር ቤት ጋር በቅርበት እየሰራ እንደሚገኝ ገልጸዋል። ዝርዝሩን እንመልከት። በኢትዮጵያ ንግድ ምህዳሩ እየሰፋ መምጣቱን ተከትሎ 180 የሚጠጉ የአውሮፓ ኩባንያዎች በኢትዮጵያ እየሰሩ መሆኑን ተነግሯል። የኢትዮጵያ ኢንቨስትመንት ኮሚሽን እንዲሁም የአውሮፓ ኩባንያዎች የኢንቨስትመንት ስራቸውን ለማሳለጥ ውይይት ማድረጋቸውን ገልጸው በቀጣይ ሚያዝያ ወር የአውሮፓ ህብረትና የኢትዮጵያ ንግድ ፎረም ይካሄዳል ብለዋል። ፎረሙ ኢትዮጵያ ያሏትን ምቹ ኢንቨስትመንት እድሎችን ለማስተዋወቅ የጎላ አበርክቶት እንደሚኖረውም ገልጸዋል። የኢትዮጵያ የተሟላ የማክሮ ኢኮኖሚ ማሻሻያ በብዝሃ ኢኮኖሚ ዘርፍ ተጨባጭ ውጤት እያመጣ መሆኑን የገለጹት አምባሳደሯ ሪፎርሙ ከውጭ ምንዛሬ ጋር የተያያዙ ችግሮችን በመፍታት በርካታ የአውሮፓ ኩባንያዎች ወደ ኢትዮጵያ ገበያ እንዲቀላቀሉ አድርጓልም ብለዋል። የአውሮፓ ኩባንያዎች ወደ ኢትዮጵያ ኢንቨስትመንት የመቀላቀል ፍላጎታቸው እያደገ መምጣቱን በማንሳትም ለሪፎርሙ ስኬት በትብብር እንደሚሰሩ ገልጸዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ወደ እናንተ እየደረሰ የሚገኘውን መሃል ዜናችንን ነው። ከውጭ ምንጮች ወዳገኘናቸው መረጃዎቻችን አለፍ። የአቡዳቢ ውይይት በተኩስ አቁም ስምምነት ላይ ያተኮረ መሆኑ ተገለጸ። በሁለተኛው ዙር የሶስትዮሽ ውይይት ከዩክሬን፣ ሩሲያ እንዲሁም ከአሜሪካ የመጡት ልዑካን ጦርነቱን በዘላቂነት ለመፍታት እያለመ ውይይትን አድርገዋል ተብሏል። ውይይቱ በሩሲያና በዩክሬን መካከል ባልተፈቱ ጉዳዮች ላይ ያተኮረም ሲሆን የተኩስ አቁም አተገባበር ሂደት በዋናነት የውይይቱ ማዕከል ነው ተብሏል። ከውይይቱ በኋላ በወጣው የጋራ መግባቢያ ስምምነት እንደሚያሳየውም ገንቢ ነበር የተባለው ውይይት ዘላቂ ሰላምን ማስፈን በሚያስችሉ ጉዳዮች ዙሪያ ማተኮሩን አመልክቷል። ውይይቱ በቀጣይ ሳምንት ለሶስተኛ ዙርም ይቀጥላል ነው የተባለው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የግብጽ መከላከያ ሰራዊት አቅም በከፍተኛ ሁኔታ እየጨመረ መሆኑን በመጥቀስ እስራኤል ሁኔታውን በቅርበት ልትከታተለው እንደሚገባ ማሳሰቢያ መስጠታቸው ተሰማ። ጠቅላይ ሚኒስትሩ ይህንን ማስጠንቀቂያ የሰጡት ዛሬ የእስራኤል ፓርላማ የውጭ ጉዳይ እንዲሁም የመከላከያ ኮሚቴ በሰጡት ዝግ የዝግጅት ስብሰባ ላይ
መሆኑን የዕብራይስጥ መገናኛ ብዙሃን ዘግበዋል። እንደ ዘገባዎቹ ከሆነ ኔታንያሁ የግብጽ ጦር እየጠነከረ ነው፣ እኛም በንቃት ልንከታተለውና ከዚህ በላይ ተጨማሪ ጦር እንዳትገነባ መከላከል ይገባናል ብለዋል። እስራኤልና ግብጽ የጋራ ግንኙነት እንዲሁም ጥቅሞች እንዳላቸው የገለጹት ጠቅላይ ሚኒስትሩ ሆኖ ግን የግብጽ ጦር አቅም እስራኤልን ወደሚያሰጋ ደረጃ እንዳይደርስ ኢየሩሳሌም መከላከል አለባት ሲሉ አጽንኦት ሰጥተው ተናግረዋል። በመጨረሻም ዜና ድንቃድንቅ ሳውዲ አረቢያ ለግመሎቿ ፓስፖርት መስጠት ልትጀምር መሆኑ ተሰማ። ከ2.2 ሚሊዮን በላይ ግመሎች ያሏት ሳውዲ አረቢያ ግመሎቿን በአግባቡ ለማስተዳደርና መረጃ ለመያዝ እንዲያስችላት ለግመሎቿ ፓስፖርት የመስጠት እቅድ እንዳላት አስታውቃለች። ይህ ፓስፖርት የባለቤትነት መብት ለማረጋገጥ ብቻ ሳይሆን በሀገሪቱ በቢሊዮን የሚቆጠር ዶላር የሚንቀሳቀስበትን የግመል ንግድ የውድድር ስርዓት ለማዘመን ያለመ ነው ተብሏል። ዘገባው የአልአረቢያን ነው። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለታርብ ወደ እናንተ እንዲደርሱ የተጠናቀሩት ቀን መረጃዎቻችንን አበቃን። አብራችሁን ስለነበራችሁ እናመሰግናለን። እንዲሁም ምርጫችሁን ስላደረጋችሁን እጅግ እያመሰገንን ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በቲክቶክ፣ በፌስቡክ እንዲሁም በቴሌግራም ሌሎች አማራጭ ገጾቻችን የመሃል ሚዲያ ይዘቶችን መከታተል ትችላላችሁ። በእኔ ቦታ በቃው። ሰናይ ቀን ተመኘን።